الله ምንድነው የሚለው ጀነት የፈጣኖች የብልጦች የተሽቀዳዳኞች ሀገር ናት وصارعوا الى مغفرة من ربكم ودع الله مهرتنا يقرتا تشقدادمو ياچي الله مهرت اذنت يقرتا بوتا جنت نت وجنة عرضها السماوات والارض ياچي ارضها صفاتها سماينا مدرن متاتق السب اخوان عدت للمتقين يتزغاجچو دغمو لمان ነው ለነዛ الله ለሚፈሩ ባሎች الذين ينفقون في السراء والضراء ይላቸዋል እነዛ الله ለሚፈሩ ባሎች እነዛ እነማን ናቸው ገንዘባቸውን በደስታም ጊዜ በምቾትም ጊዜ በችግርም ጊዜ የሚያወጡት የማይሳሱት ይሄንንም ብለው የማይጨናነቁት አንዲት አለቻቸው ያቹን አውጥተው የሚሰጡት ምን አለ ምን ያስበው ነው የሚያወጡት አኸራን ያስባሉ ጀነትን ያስባሉ ዛሬ ሲያወጡ ምንም ፈልገው ነው አኸራን ፈልገው ነው ለሰይድና አቡበከር ሰዲቅ ከማቃለ ረሱሉና ሰለላሁ ዐለይሂ ወሰለም አቡበከር ተጠይቀው ምንድነው ያደረጉት ያላቸውን ሀብት ነው የሰጡት ለእስልምና አይደለም ነብዩ ምን አስቀረህ ሲሏቸው ያ አቡበከር والله ያ ረሱላህ አላህንና መልእክተኛውን ትቼ መጣሁ ነው ያላቸው ሰለላሁ ዐለይሂ ወሰለም ሌላውንስ ምን እየፈለገበት ነው እየገዛበት ነው منين انفسهم واموالهم بان لهم الجنه الله ገዛቸው ከነዛ ከአማኞች ገንዘባቸውን ህይወታቸውን ገንዛን ዋጋው ምን በሆነ ክፍያው ምን በሆነ ጀነት በሆነ ነው ኢላላህ Subhanahu Wa Ta'ala በይወሽራ ነው ሽያጭና ግዥ ነው ዛሬ ዱንያ የሽያጭና የግዥ ሀገር ነው አይደል ለዚህ ነው ኢማም ኢብኑ አልቀይም الجوزي ይላሉ اشتري نفسك اليوم السوق قائمه والثمن موجوده والبضائع رخيصه جدا جدا ይላሉ ዛሬ ነፍስን ግዛት ይላሉ ገበያው እንደደራ ዋጋው ርካሽ እንደሆነ ያኒ ሰመኑ ደሞ ያንተ ገንዘቡ በእጅ እንዳለ ይላሉ ዛሬ ረካዓቴን ሶላት መስገድ ቀላል ነው ላንተ እድሉ አለ ቁርአን መቅራት ላንተ እድሉ አለ በትንሽ ቀርተህ ብዙ የምታገኝበት ትንሽ አድርገህ ብዙ የምትሰበስብበት ነገር አለ ይዘን ዛሬ ገበያው እንደደራ ገበያው ዱንያ ነው ተጠቀምበት ነው የሚሉህ ዛሬ ገበያው እንደደራ ተጠቅመህ ራስህን ግዛበት ስለዚህ አላህ በይዑ ሽራ ነው ያደረገው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ባንድ ወቅት አንድ ሰው መጣ ነብያችን ጋር ሰለላሁ ዐለይሂ ወሰለም ምን ይዞ መጣ ፈረስ የተለገመች ፈረስ ይዞ መጣና ያ ረሱላህ هذه اعطيتك في سبيل الله አንተ የአላህ መልእክተኛ እችን የተለገመች ፈረስ ከነልጓማ ለአላህ في سبيل الله ፈልጌ ሰጥቻችኋለሁ አላቸው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም فلك في الجنه 700 ناقه كلها مخطومه على رسول الله صلى الله عليه وسلم ابشر قالت لانت الله جنة ላይ 700 ፈረስ አዘጋጅቶልሃል አሉት ጀነት ላይ ተመልከቱ ኢኽዋን አንድ ፈረስ ነው የሰጠው في سبيل الله 700 ፈረስ ሁሉም ደግሞ እንዳይጎልበት ከነልጓማቸው አሉት ረሱላህ ሰለላሁ ዐለይሂ ወሰለም ስለዚህ ነው እናታችን አይሻ ረዲየላሁ ዐን አንድን ሰደቃ ሊሰጡ ሲሉ እናታችን አይሻ ብር አውጥታ ልሰሰትን ለማኛ ያስቸግሩ አቡን ካልቀቀኝ አይደለም ለይሰ ከذلك ኢኽዋን አላህ باموالهم ነው የሚገዙት ጀነትን ተደስተው ነው ፈልገው ነው ማሻአላህ ደብዳቤን ወደ አኸራ የሚያደርስልኝ መልእክተኛ መጣልኝ ብለህ ተደስተህ ነው የምትሰጠው ለዚህ እናታችን አይሻ አንድ ለማይ ሲመጣ ወይም ደግሞ ጠያቂ ሲመጣ ምን ነበር መሰራችሁ የሚያረጉት ሳንቲሙን ለጠያቂው ከመስጠታቸው በፊት እናታችን አይሻ ያጥቡታል ካጠቡት በኋላ ሽቶ ይቀቡታል ከዛ ለጠያቂው ይሰጡታል ለምንድን ነው እንደዚህ የምታረጉት ሲባሉ እናታችን አይሻ ይሄ ሳንቲም ጠያቂው እጅ ከማረፉ በፊት አላህ እጅ ነው የሚያርፈው ትላለች አላህ እጅ ደግሞ ጥሩ ነገር እንጂ እንዳያርፍ ነው ትላለች ለዚህ ነው አንደኛችሁ ከሐላል ገንዘቡ ከመልካም ገንዘቡ ሰደቃን ሲያወጣ فيتقبل الله بيمينه ይላሉ ረሱላህ አላህ በእጁ ይቀበላል ይላሉ فيربي له كما يربي احدكم الفلوه አላህ ያሳድግለታል አንደኛችሁ አረቦች ለከብት ልጅ ጉምታላችሁ አይደለም ለፈረሶቻቸው ልጅ ጉምታላቸው የፈረስ ልጆቻቸውን ተንከባክቦ እንደምታሳድጉት ያችን አንዲት ዲርሃም ያሳድጋትና አላህ የውመል ቂያማ ጀበል الኡሁድ የምታክሉና ትመጣለች ሰውየው ከኸይር ስራው መካከል ተራራ የሚያክል ያገኛል ምንድነው ያ ረቢ ብሎ ሲጠይቅ ይሄ ኸይር ስራ ይሄማ በዱንያ ላይ የሰጣት አንድ ዲርሃም ናት እኛ ተንከባክበን አሳድገንልህ ነው ይላል አላህ Subhanahu Wa Ta'ala اشتراء بيع والشراء ان الله اشترى من المؤمنين انفسهم واموالهم بان لهم الجنه ነፍሳቸውን ገዛ ነው በምንድነው ሽያጭና ግዥ ለዚህ ነው አላህ ወሳሪዑ ኢላ መግፊረቲ ሚን ረቢኩም ወጀነቱን ዐርضها السماوات والارض يدل للمتقين الذين ينفقون في السراء والضراء والكاظمين الغيظ ቁጣቸውን የሚወጡ والعافين عن الناس ተበድለው ይቅር የሚሉ
والله يحب المحسنين الله يقربايዎችን አሳማሪዎችን መልካም ሰሪዎችን ይወዳል والذين اذا فعلوا فاحشة او ظلموا انفسهم ነዛ መጥፎ ስራ በሰሩ ጊዜ ወይ ራሳቸውን በበደሉ ጊዜ ذكروا الله الله ያስታውሳሉ ወዲያ ይመለሳሉ فاستغفروا لذنوبهم ማንንም እንደማይምራቸው ያውቃሉ ይቅርታን አላህን ይጠይቃሉ ومن يغفر الذنوب الا الله الا الله ማን ነው ከወንጀልህ ሊምር የሚችለው ማን ነው ይቅርታ ብሎ ምህረቱን የሚለግስ الا الله سبحانه وتعالى الله سبحانه وتعالى اولئك يلاچوال جزاؤهم مغفرة من ربهم كيتاچو هنا يقرتانا مهرت تزغاجتولاچوال وجنات تجري من تحتها الانهار خالدين فيها لنسو ازغاجتلاچوال بسروا فساش ወንዞች ያሏት ጀነትን አዘጋጅተንላቸዋል ونعم اجر العاملين የነዚህ መልካም ሰሪዎች መጨረሻ ምንኛ ያማረች ሆነች ይላል አላህ Subhanahu Wa Ta'ala ይሰን ምንድነው ሙሳበቃ ነው ጀነት የሽቅድምድም ሀገር ነው የሩጫ ሀገር ነው የውድድር ሀገር ነው ዛሬ خير ሰደ ለዚህ ነው አላህ Subhanahu Wa Ta'ala قول بلا بلاچ محمد صلى الله عليه وسلم متاع الدنيا قليل والاخره خير لمن اتقى ولا تظلمون فتيلا بلا بلاچ محمد صلى الله عليه وسلم የተጠቀማችሁን ያክል ብትጠቀሙ በዱንያ ላይ የተሟላ ነገር ቢሟላላችሁ ያገኛችሁትን ነገር ብታገኙት መታ የዱንያ ጥቅም በጣም ትንሽ ናት በአኺራ እይታ በጀነት እይታ ስትታይ በጣም ቀላል ናት والآخرة خير لمن اتقى يا የመጨረሻው ሐያት خير لمن اتقى الله ለፈረሶች ولا تظلمون فتيلا አንዲት ነገር አትበደሉም የተምር ክፋይ ኢኽዋን ተምር ተከፍሎ በውስጣው በተምሯ ክፋይ ውስጥ ያለችው ነጭ ነገር ያዛችን ያክል ቀድር እንኳን በደላ ታገኛችሁ ጀነት ላይ ይላል አላህ Subhanahu Wa Ta'ala ይሄን የሚያዘጋጀው ስለዚህ ለዚህ ሀገር ሰው ሊጓጓ ሊመኝ ሊያስብ ይሄን ቃል ያሰብክ አንተ እንዴት ነው ጀነትን የማትናፍቀው እንዴት ነው በጀነት የማትሽቀዳደመው ሰዎች ለጀነት እንዴት ሙሳበቃ አደረጉ ምናየው ነገር ይሆናል ሰይድና ሙሳ አለይሂ ሰላም ስለ ጀነት ስናይ سأل ربه موسى سيدنا موسى الله انت يقول باند وقت فقال يا ربي دلني على ادنى اهل الجنه منزله እንደው እስቲ ጌታዬ ንገረኝ የመጨረሻ ዝቅተኛ ደረጃ ያለው ጀነት ውስጥ ያለ ሰው ማን ነው ንገረኝ ያለው ሰይድና ሙሳ አላህን ሲጠይቁ فقال الله عز وجل يا موسى ذلك اخر رجل يخرج من النار حبوا يا ሰው የመጨረሻ ከጀሃነም የሚወጣው ሰው ነው ከጀሃነም ሲወጣ እንዴት ነው የሚወጣው በንብርክክ በዳዴ በልፋት ይወጣል ጀሃነም ትደርስበታለች አሁንም ሊወጣ ሲል ጀሃነም ትይዘዋለች እያለ ከስንትና ስንት ልፋት በኋላ ከጀሃነም ይወጣል ከዛ ሲወጣ فيقول الله عز وجل الله ምን ይለዋል فادخل فاذهب الى الجنه الجنه ግባ ይለዋል الله Subhanahu Wa Ta'ala ተመልከቱ የመጨረሻ ጀሃነም ወጥቶ የምትዘጋበት የመጨረሻ ጀነት ገብቶ የሚዘጋበት ሰው ነው እዛ الله فيذهب فينظر اليها فيخيل اليه انها مليئه فيقول ويقول يا رب وجدتها مليئه ጀነት ይሄዳል ምን ይخيልበታል የሞላች መስሏል ይመጣና ጌታዬ ጀነትማ ሞልታለች ይለዋል ሞልታለች ቦታ የለም ተይዟል ቦታው ሁሉ ይለዋል አላህ Subhanahu Wa Ta'ala አላህ ምን ይለዋል ሰይድና ሙሳ اما ترضى ان يكون لك مثلك اعظم ملوك من ملوك الدنيا ጀነት ላይ በዱንያ ላይ ትልቅ ንጉስ የነበረውን ያክል ቦታ እንዲኖር አትፈልግም አንድ ሙሉክ የሚኖረው በዱንያ ላይ የሚኖረውን እሰቡት አንድ ሀገር ሲገዛ አንድ ቦታ ሲያስተዳድር አንድ አካባቢ ሲመራ ያን የነበረውን ያክል እንዲኖር አትመኝም ይላል አላህ Subhanahu Wa Ta'ala ሰውየው ይሄን ሲባል ምን ይላል አላህ ረሱል فقول يا رب اتهزأ بي وانت رب العالمين በሌላ ሪዋያ ምን ተገልጿል መሰላችሁ እዚህ ላይ ምንድነው ያለው ሰውየው ይሄንን ሲለው አላህ እንዴ ምን ነው አንተ የዓለማት ጌታ ሆነ ታላግጥብኛለህ እንዴ አላሉ ረሱላህ ሰለላሁ ዐለይሂ ወሰለም አላህን ይለዋል አሉ ሰውየው በሌላ ሪዋያ ኢብኑ መስዑድ በዘገቡት ሐዲስ ላይ ምን ይላል መሰላችሁ ሰውየው ከጀነት ወጥቶ የዚህ አይነት ነገር አላህ ሲለው ምን ይላል ሰውየው ይሄንን ቃል ሲያወጣ ነብዩ ሳቁና ምን አሉ አማ ተስአሉኒ ለማ ضحكت ለምን እንደሳካ አትጠይቁኝ ምን ያሉ ረሱል ሰለላሁ ዐለይሂ ወሰለም ለምን እንደሳካ ያ ረሱላህ ሲሏቸው አላህ ስለሳቀ አሉ ረሱላህ ሰውየው መልስ ስለዚህ ሐዲሱ ምን በመባል ይታወቃል መሰላችሁ ሐዲስ ሙሰልሰለ ተተበሱም የፈገግታ ሐዲስ ነው ይባላል ያወሩ ሰዎች ሁሉ ሐዲሱን ያወሩ ይስቃሉ ሐዲሱ ፈገግታ ሐዲስ ነው ራሱ ሲወራ كذا الله ينسلوا الله فيقول الله عز وجل لك مثل ملوك أعظم ملوك من ملوك الدنيا ومثله 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 فيقول العبد في الخامسة رضيت يا رب رضيت لل الله ميلوان ايه دنك حل الله سبحانه وتعالى بدنيا لي عند نقوس ينبرون እጥፍ አርጌ ሰጥቻለሁ አምስት እጥፍ ሲቀጥር አላህ እሰቡት እንግዲህ አንድ ትልቅ ግዛት ይገዛ የነበረ አንድ ትልቅ አገር ያስተዳድር የነበረ ሰው የዛን የሚያክል አምስት እጥፍ ሰጥቻለሁ ሲለው የሰውዬ በዱንያ ላይ ወንጀለኛ የነበረ ሰው መጀመሪያ ከስንት ድካምና ለፋት በኋላ ከጀሃነም የወጣ ሰው ነው ምን አለ ሰውየው والله يا رب ጌታዬ በቃኝ ተደስቻለሁ ይለዋል አሉ ረሱላህ ሰለላሁ ዐለይሂ ወሰለም አላሁንም ይቆጥራል አሉ ረሱል አሁንም መጥፍ ሰጥቻለሁ ያል 10 ቆጠሩ ረሱላህ ሰለላሁ ዐለይሂ ወሰለም ሰውየው 10 ተቆጥሮለት ገባ
فيقول الله عز وجل له لك مثل ملوك أعظم ملوك الدنيا وعشرة أمثالها ولك فيها ما اشتهيت نفسك ولذت عينك وأنت فيها خالد إلى الله سبحانه وتعالى الزاج وسط ከነገስታቶች ሁሉ የበላይ ሆነ በዱንያ ላይ ንጉስ ከነበሩ ሰዎች በላይ ሆነ 10 እጥፍ ሰተናል አይኔ የፈለገው ልቤ ያሰበው ሁሉ ላንተ ተጋጅቶልሃል ጀነት ስትገባ ዘላለማዊ ሆነ ዘውታሪ ሆነ ሞትን ሳታገኝ ትገባለህ ይላል አላህ Subhanahu Wa Ta'ala فقال موسى يا رب اذلك ادنى منزله سيدنا موسى ምን አሉ ጌታዬ ይሄ መጨረሻው ሰው ነው እንዴ ሁሉም ይሟላለት አሉ ረሱላህ سيدنا موسى አላህን ጠይቁት አዎ አላቸው سيدنا موسى ጌታዬ ያሉ سيدنا موسى نعم يا رب فمن اعلاهم منزله اذن ታዲያ የመጨረሻው ከሆነ እንደ የመጀመሪያዎቹ ደረጃ ምን አይነት ሰዎች ናቸው የሚሆኑት አሉ سيدنا موسى عليه السلام فقال الله عز وجل يا موسى اولئك الذين اردت غرست كرامتهم بيدي الى الله سبحانه وتعالى እነዛ ማናቸው ይላል አላህ ከራማቸውን ወይም የነሱን ደስታቸውን ክብራቸውን በእጄ የማዘጋጅላቸው ሰዎች ናቸው ይላል አላህ Subhanahu Wa Ta'ala አላህ በእጄ የሚያዘጋጅላቸው ሰዎች ኢኽዋን ፈክሩ ቢላህ አለይኩም ምን አይነት ሰዎች ናቸው እነሱ ሰዎች አላህ በእጁ የሚያስደሳቸው በሚፈልጉበት ጊዜ አላህ የሚፈልጉትን ነገር የሚያደርግላቸው ሰዎች እነዛ የመጀመሪያ ሰዎች ደረጃቸው ያላቸው ሰዎች ናቸው ያለ ተገልጿል ሐዲሱ كما ورد في صحيح مسلم والترمذي وابن حبان مغيرة بن شعبة يዘገቡት ሐዲስ ነው يا اخوان እዚህ ላይ ሐዲስ ላይ ስትመለከቱት ያ አላህ ምን አይነት አዛይ ጌታ ነው ምን አይነት ረሂም ጌታ ነው ምን አይነት ሩህሩህ ጌታ ነው የመጨረሻው ሰው የመጨረሻ በሐያቱ በመጥፎ ነገር ላይ ያሳለፈው ሰው ወይም በተለያየ ጥፋት ላይ የኖረ ሰው ጀነት ምናልባት لا اله الا الله ነጃ የምታወጣው ሰው በዚህ አይነት ደረጃ እንዳልኳችሁ ቀደም በሌላው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን ይገልጻሉ መሰላችሁ ሰውየው ከጀሃነም ሲወጣ ይለፋል ከጀሃነም ለመውጣት በጣም ይለፋል ይታገልና በስንት መከራ ከጀሃነም ሲወጣ ምን ይላል አልহামዱሊላህ الذي نجاني من كلام ካንቺ ነፃ ያወጣ ጌታ ምስጋና ይገባው ይላል እሱ የዛ ሰዓት ላይ ጀሃነምን ስቃይ የተመለከተ ሰው ጀነትን አያስብም ከጀሃነም እንደምንም ብሎ መገላገልን ብቻ ነው የሚያስበው አልহামዱሊላህ ካንቺ ነፃ ያወጣ ጌታ ይልና ምን ያደርጋል ከዚያ በኋላ አላህ Subhanahu Wa Ta'ala ምን ያደርግለታል መሰላችሁ የተወሰነ ርቀት ላይ አንዲት ዛፍና የሚጠጣ ውሃ ፈሳሽ ከርቀት ያሳየዋል ماذا تريد عبدي ይለዋል ምን ትፈልጋለህ ባሪያ ሲለው ادنيني الى هذه الشجره يا رب اكل من ثمراتها واشرب من مائها እንደው ዛች ዛፍ ላይ ብታስጠጋኝ ከፍሬዎቿ እየበላው ከውሃ እየጠጣው ሌላ ምንም ማልፈልግ እኔ የሚፈልገው ነገር የለኝ ይለዋል አላህ يا عبدي اما تسال غيرها ከዚህ በኋላ ሌላ ጠይቅም ይለዋል አረ ምንም ማልፈልግም ይላል አላህ مرحبا ይልና አላህ እዛቸው ያስቀምጠዋል ከተወሰነ ጊዜ በኋላ አላህ ከዛች የተሻለች ሌሎች አትክልቶችና ውሃ ራቅ አድርጎ ደግሞ ያሳየዋል ሰውየው ያ ረብ ይላል ነው ጌታዬ ይላል يا عبدي قال ገብተሃል ጠይቅም ብለህ እንደው የመጨረሻ ይላል يا ربي ادنيني الى هذه الشجره اشرب من مائها واكل من ثمراتها እዛች ጋር ብታስጠጋኝ ሌላ ሁለተኛ ጥያቄ የለኝም ይላል አላህ ካሁን በኋላ ጠይቅም አልጠይቅም مرحبا እዛ ሶስተኛ አላህ ከዛ የተሻለ ጀነት በር አካባቢ ያደርግለታል ሰው ያ ረብ ይላል አልጠይቅም ብለህ የለ እንደ ይላል አላህ እንደው ጌታ የመጨረሻ ከዚህ በኋላ የለ እዛ ሶስተኛው ላይ ያስተጋዋል ረሱላህ ሶስተኛው ላይ ሲያስጠጋው እዛ ተቀምጦ ሲበላ ሲጠጣ ምን ያህል በርቀት የጀነት ሰዎችን ድምጽ መስማት የጀነት ሰዎችን ኒዕማ ማየት ሲጀምር እንደው ያ ረብ ጌታ የነበረው ላይ እንደዛ فتمنى يا عبدي الى الله سبحانه وتعالى باري تمن استي من ትፈልጋለህ ይለዋል አላህ Subhanahu Wa Ta'ala ተመኝ ሲለው ጌታዬ ሰውየው የሚያውቀው ዱንያ ነው በዱንያ ላይ የሚያውቀው ነገር ይመኛል አላህ Subhanahu Wa Ta'ala የዛን እጥፍ ድርብ አድርጌ ሰጥቻለሁ ይለዋል አላህ አንድ አይደለም ሁለት ሶስት ቅድም እንደቆጠር ነው አራት አምስት ያለ 10 ሰውየው አበቃ ይላል አላህ በዱንያ ላይ እንደኔ ያደረገለት ሰው የለም ይላል ጀነት ይገባል ጀነት ሲገባ ሁለት ሁር አልኢንሚስቶቹ ይጠብቁታል አልহামዱሊላህ الذي اخرجك احياك لنا واحيانا لك ለአላህ ምስጋና ይገባው እኛን ህያው አድርጎ ላንተ ያቆየን አንተ ለኛ ህያው አድርጎ ያመጣልን ጌታ ይሉታል ምን ይላል መሳጅ ሰውየው እናንተ ይሄ ገርማቸዋል እንደሄዳቸዋል እኔ እኮ አላህ ጀነት ላይ ለማንም ያልሰጠውን የዱንያን 10 እጥፍ ለኔ ሰጥቶኛል ይላቸዋል እሱ መጨረሻው ሰው ተመልከቱ ምን ይገርማቸዋል ኢኽዋን ሱብሃንአላህ ጀነት أرضها السماوات والأرض وعدت للمتقين إهن آيات سيكرونه بأند غزوة من غزوات الله النبي صلى الله عليه وسلم بأند طورنة لاي بأند جهد لاي إهن آيات سيكرو جنة أرضها السماوات والأرض عند صحابي يا رسول الله أدعو لي أن أكون من أهلها أنت يا الله ملك تنيا دعاء درقل لي الله يجنة الصون دارك دعاء درقل لي على الشو أنت من أهلها قالت رسول الله صلى الله عليه وسلم أنت يجنة الصون قالت نبياتنا سيلو تسويو من يارك نبر كم رجال الله نبر بخن يا رسول الله على الشو
يعني نبي ما أحملك أن تقول بخن لمندنو بخن يالكو أنت جنة سونا حالو تمركتوا يا أخوان سيلوت بخن سيل من ماذا وداك بخن لمالت من أسكدد سيلوت رسول الله صلى الله عليه وسلم والله يا رسول الله بنينا بجنة مكاكل يالتشو تشي تمر بتشانا تالاشو تمر على فولا يا درست تمر مريل لا يطلو جهاد لا يقبا تقدر جنة قبا رضي الله عنه جنة أرضها السماوات والأرض أعدت للمتقين هي جنة يتزقاجو جنة كما يقول رسول صلوات الله عليه وسلم جنة ستبال دمو من يلالو يعني بناء الجنة هي جنة الهنس أو شيء رسول الله لبنة من الذهب ولبنة من فضة ملاطها مسك الأذفر فكري يا إخوان لبنة من فضة የጀነት ግንቦችና ህንጻዎች የተገነቡት በብር ጡቦች እንደዚሁም በወርቅ ጡቦች ሚላጡ የብሩና የወርቁ ማገናኛ እንደ ሲሚንቶ የሚጠቀሙበት ደግሞ ምንድነው ምስኩል አዝፈር በሚስክ ደግሞ የዱንያ ሚስክ አይደለም ኢኽዋን በዱንያ ላይ ውድ ሽታ ያለው ነገር የሚባለው ሚስክ ነው የዱንያ ሚስክ አይደለም የአኺራ የጀነት ሚስክ ነው እሰቡት ቤቱ በወርቅና በብር የተገነባ በውድ አልማዞች የታነጸ ቤት እዛ ላይ ደግሞ ምንድነው ሚስክ ነው ሽታውን የሚሸተውና ያ ለቢና የተገነባበት ህንጻ ውስጥ ማን ነው ያንን ህንጻ የሚፈልገው ዛሬ ሰው በሐራም ይሽቀዳደማል ሰው በሐራር ህንጻ ገንብቶ ለመኖር ዋሽቶ ቀጥፎ አጭበርብሮ በተለያዩ መሐረማቶች ላይ ተገኝቶ መጥፎ ነገሮች ላይ ተገኝተን ኢዘን ኢኽዋን يعني እነዚህ ነገሮች ስናስብ ነው ራቅ ብለህ ማሰብ እንዳለበት يعني ራቅ ብለህ መሄድ እንዳለበት ረሱላህ ሰለላሁ ዐለይሂ ወሰለም የሚነግሩ ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ጀነትን ስታስቡ ደግሞ አሉ ጀነትን ስትጠይቁ اذا سالتم الله الجنه فاسألوه فردوس فإنه أوسط الجنة وأعلى الجنة وفوق عرش الرحمن إلى الرسول صلى الله عليه وسلم جنة ستيقوا على رسول الله ستيقوا الله إن جنة ستيقوا من تيقوا تالو فردوس الأعلى فردوس تيقوا على فردوس الأعلى يجنة أوسط الجنة وما حكى لنا جنة نوالو يا جنة لكم من دنا الرسول صلى الله عليه وسلم وعلى الجنة يبلا يوم جنة نوالو سقف عرش الرحمن يجنة طارة من دنا يا الله عرش نوالو رسول الله صلى الله عليه وسلم فردوس قباه مالت أنت مع النبيين والصديقين والشهداء والصالحين وحسن أولئك رفيقا ملكهم قدنيوچه يعني نبياتوች صديقوች شهداءوች እና አቡበከር صديق ጋር ነው የምትገናኝ ኢኽዋን እነዚህን ፍጥረቶች እነዚህን መልካም አላህ ባሮች በዱንያ ላይ የመገናኘቱን እድል አላህ አልወፈቀህም ከነብዩ ጋር ሳትገናኝ ተነፋፍቀህ ኑረሃል አኺራ ላይ ልታገኛቸው የምትችለው አኺራ ጋር ነብዩ ጋር መገናኘት የምትችለው ምናልባት አላህ Subhanahu Wa Ta'ala የዛ ሀገር ሰው ካደረገን ነው ለዚህ ነበር ሱሐባዎቹ የተጨነቁት ያ ረሱላህ ጀነት እንኳን ብንገባ የኔና ያንቱ ሀገር የተራራቀ ነው የኔና ያንቱ ደረጃ የተለያየ ነው ምን ይሻለኛል ምን ይበጀኛል ሲላቸው ነብዩ ምንድነው ያሉት ያንን ሱሐቢ ረዲየላሁ ዐንሁ المرء مع من أحب أبشر عايزه سو كوددو غار ነው የሚቀሰቀሰው ሰው ከወደደው ጋር ነው የሚሆነው ከኔ ጋር ትሆናለህ ለዚህ ነው ያ ሱሐቢ ጀሊል ወጣት ሱሐቢ ምንድነው ያላቸው ረቢዕ ኢብኑ ከዓብ 17 አመት ወጣት ነብዩን እየካደመ ነብዩን እያገለገለ በነብዩ ሐያት ላይ የተገኘ በአንድ ወቅት ምሽት ነብዩ ቤት ካስገባቸው በኋላ ነብዩ በር ላይ ተቆመና አሰበ ሊሄድ ፈለገ ወደ ቤቱ ወደ ቤት ቢሄድ ነብዩ ለሊት ይወዱ ውሃ ቢፈልጉ ማን ያቀባቸዋል ስለዚህ እዙ ቆይቼ ነብዩን በኻድም ይሻለኛል አለ ነብዩ በር ላይ ተቀመጠ ጊዜውን አሳለፈ ሶብር አደረገ ነብዩ ለሊቱን በሶላት በቂያም በኢባዳ ያሳልፉታል ይሰማል ያን ሁሉ በር ላይ ቁጭ ብሎ አንድ ጊዜ እየነቃ አንድ ጊዜ እየተኛ ነብዩ ለሊቱን እየሰገዱ ቁርአናቸውን ዚክራቸውን እየሰማ አሳለፈና ነብዩ ለሰላት الفجر ሲወጡ በር ላይ ተቀምጧል ሳይውት ደነገጡ ምን ነካ ያ ረቢ አሉት ምን ያገኛህ አሉት ረቢዑ ምን ፈልገህ ነው ሲሉት والله يا رسول الله አሰብኩኝ አላቸው ወደ ቤቴ ልሄድ ፈለኩኝና ለሊት እቃ ብትፈልግ ማን ያቀብልሃል ይሁዱ እቃ ማን ይሰጣል ብዬ እዚህ ቆየሁኝ አላቸው ያ رسول الله ነብዩ ትክክለኛ ፍቅሩን ተረዱትና ያ ረቢ ሰሊ ما تريد አሉት رسول الله የምትፈልገውን ጠይቀኝ ላድርግልህ አሉት ነብያችን ሰለላሁ ዐለይሂ ወሰለም ፈክር ነብዩ ጠይቀኝ አሉት የምትፈልገውን ላድርግልህ ሲሉት ነብዩ ሁሉ ነገር ማድረግ የሚችሉ ሰው ናቸው አይና ምንድነው ያላቸው እንተዝርኒ لحظه حتى افكر يا رسول الله لا سبب تنش يا رسول الله الدل ستوني عليك والناس سبب متى من دنيا عليك يا رسول الله أسألك مرافقتك في الجنة أنا مفلقه ولا أنا قال أفلقهم أنت قال جنة قرى بيت مهن على رسول الله صلى الله عليه وسلم دلقته نبيه أترى ثبات تامت وطات في سن المراهقة على قبام حياة هالتم ولا لتم بزو قدلو نقروش شالوت بزو مفلقاتشو نقرالوت نبيه ينسلاتشو سبحان الله رسول الله صلى الله عليه وسلم يزل يتككلኛ ፍቅር يزل ጀነት ያለውን ትልቅ ጉጉት ለነብዩ ያለውን ፍቅር ተረዱና ምን አሉት اذا فإن بكثرة السجود ነው ያሉት አግዘኝ ስጁድ አብዛሉት ረሱላህ ሰለላሁ ዐለይሂ ወሰለም ስጁድ አብዛ ማለት ምንድነው ሶላት አብዛ ጀማዓ ይለፍህ ጀማዓ ጋር ተገኝ ለሊት ቁም ይያሉ ረሱላህ ሰለላሁ ዐለይሂ ወሰለም እኔ ጋር ጀነት ጎረቤት መሆን የምትፈልጉ ሁሉ
قوموا الليل يالله رسول صلاة الليل سجد جماعة صلاة يلفه لا توصلنا للدنيا تقم بله صلاة الجماعة ونتسلفوا يالله رسول الله صلوات الله عليه وسلم إذن من دينه يميلوت المرء مع من حب سو كوددو ጋር ይቀሰቀሳል አላህ Subhanahu Wa Ta'ala ነብዩ ጋር ከሚቀሰቀሱት ወይም ደግሞ አብረው ከሚሆኑ ሰዎች ያድርገን ጀነት ባጭሩ ስናየው ይሄን ይመስላል ሰቡት ኢኽዋን ጀነት ሰቡት ከወርቅ ከልዩ ማዕድኖች የተገነባ ቦታ የጀነትን ስታስብ አንተ አእምሮ ውስጥ ጀነትን ገባ ብለህ ስትሄድ አሁን በመርሐለ ተተኸይሉ ሲወል ነብዩ ምን ያሉ መሰላችሁ በአንድ ሐዲሳቸው ላይ إن في الجنة لشجرة تيل أنها راكب في ظلها إلا بعد 100 سنة فقرأوا إن شئتم وظل ممدود نبي من الله صلى الله عليه وسلم جنة ውስጥ አንድ ዛፍ አለ አንድ ዛፍ አለ የዛ ዛፍ ጥላው ይላሉ ረሱል ሰለላሁ ዐለይሂ ወሰለም የዛፉ ጥላውን ለመጨረስ አንድ ፈረሰኛ 100 አመት ይፈጅበታል አሉ ረሱል ሰለላሁ ዐለይሂ ወሰለም ፈክሩ ያ اخوان አንድ ዛፍ ጀነት ምን አይነት ሰፊ ሀገር ቢሆን ነው ምን አይነት ስፋት ቢኖረው ነው የአንዱን ዛፍ ጥላ ለመጨረስ ፈረሰኛ 100 አመት ይፈጅበታል አሉ ከለ ማረጋገጥ ከፈለጋችሁ የአላህን ቃል በሱረቱ ዋቂዓ ላይ ቅሩት ወظل ممدود የተዘረጋ ጥላ ብሎ የገለጸውን አያት አሉ ረሱላህ ሰለላሁ ዐለይሂ ወሰለም اخوان ምን አይነት ዛፍ ነው ምን አይነት ስፋት ነው ያለው ይሄ ጀነት አርضها السماوات والارض اعدت للمتقين ስለዚህ ጀነት በአጠቃላይ ይዘቷ እንደው ባጭሩ ይሄ ከሆነች ጀነትን ለማግኘት የጀነት ሰው ለመሆን ምንድነው ማሰብ ያለብንኛ ሐቂቃ በጣም ማለም አለብህ በጣም ህልም ማድረግ አለብህ ልክ ዱንያ ላይ ነገጧት ይሄን አግኝቼ ነገጧት ይሄን ሰርቼ ነገጧት እዚህ ደረጃ ላይ ደርሼ ከ10 አመት በኋላ እንዲህ አግኝቼ እንዲህ ገብቼ እንዲህ አይነት ቤት ገብቼ እንዲህ አይነት ህንጻ አድርጌ ብለህ እንደምታስበው አህሉም ከሲርን بالجنة በጀነት ልታለም ጀነትን ልታስብ ጀነትን ህልም አድርገን ልንይዛት የግድ ይለናል አخوات الإيمان ትልቅ የሆነ ህልም ልባችን ውስጥ እናስቀብጣው ይገባል ለዚህ ነው ጀነት ለመግባት የጀነት ሰው ለመሆን በጀነት በሚፈለጉ ስራዎች ላይ ከሚረዱት ነገሮች ምንድነው ይላሉ ዑለማዎቻችን من الأمور التي تقوي القلوب الحلم بالجنة كثيرا إذا شعرت بأنك لا تستطيع مقاومة المعصية فهل بالجنة يعني قليلا أنت وانجل تسرع له كونجل ما أقوم الشالكم وانجل ما توال الشالكم تعمل له تواشى له تجبر له زنا تسرع له حرام لا يتقني لك حجابان تطلع لك الله يكلك له وندقات يهدى لك يتلاقي محرمات وشي تقني له النقر ما أقوم الشالم እንዴት አድርገህ ነው ከዚህ ወንጀል ለመራቅ የምትችለው حلم بالجنة جنة ታስባለህ ጀነት የውሸታሞች ሀገር አይደለችም ጀነት ያጭበርባሪዎች ሀገር አይደለችም ጀነት የዛኔዎች ሀገር አይደለችም ጀነት የጠጮች ሀገር አይደለችም ጀነት የመጥፎ ሰሪዎች ሀገር አይደለችም ያንን ስትታስብ ያኒ የጀነትን አህዋል ሁኔታ ስታስብ ምን ይላል ያ ማስያ አምሮ ውስጥ እንዴት ነው አንተ ለደቂቃ ስሜት ስትል ለደቂቃ ሻአዋ ስትል የተወሰነች ነገርን ፈልገህ ዘላለማዊ ህይወትን የምታጣው ለዛውም ያን ነገር ያን ውድ ቦታ ያንን የተከበረ ቦታ ጀነት አርضها السماوات والارض اعدت للمتقين ዛሬ ዚና ስትሰራ እሰበው የምትጠብቀው ሆራል ኢናት ያቺ ሰባት ልብስ ብትለብስ በልብሶቿ ውስጥ ደሟ ሲወርድ የምትታይ ሴት ዱንያ ላይ ብትወርድ ፊቷ ብርሃን ዱንያን የሚያበራ ቢጨልም እንኳን يعني خمارها شاشوا دنيا لا شاشوا على رسول الله አይደለም ሴቷ የሴቷ የምትለብሰው خمار شاشوا خير من الدنيا وما فيها የተባለ الله ሴት ዱንያ ላይ ብትመጣ የዛች አይነት ሴት ወአድ ተደርጎልህ እንዴት ብለህ ነው አንተ ዚና መስራት የምትችለው እንዴት ብለህ ነው በዚህ አይነት ማዕሲያ ላይ የምትወድቀውና እንደዚህ አይነት ጥፋት ላይ የምትገኘው እንዴት ብለህ ነው ሴት ሙስሊም እህቴ በዚህ አይነት ወንጀል ላይ ልትገኝ የምትችለው ከአጅነቢ ከካፍር ወንድ ጋር የምትጋፋው ليس كذلك والله በዚህ አይነት حال ውስጥ ያለ ሰው ይሄን የሚያስብ ሰው ወንጀል ላይ አይገኝም جنة ملوك جنة مقبات هذا الذين رسول الله صلى الله عليه وسلم كما ورد في الصحيح البخاري من إلى الرسول لقاب قوس أحدكم أو موضوع قدم من الجنة خير من الدنيا وما فيها إلى رسول الله صلى الله عليه وسلم لقاب قوس مالت بتأم تنش مسافانات جنة لا من البات أنت عند بتر ستاس كمتو يبتروا يمارف بات مريت لا يالله بوتا ويم عند سنزر بوتا عند سنزر بوتا جنة يالله سو ዱንያና በዱንያ ውስጥ ካሉት ነገሮች ሁሉ የበለጠ ነገር እንዳለው ይቆጠራል ያሉት ረሱላህ ሰለላሁ ዐለይሂ ወሰለም አንድ ስንዝር ቦታ ያለው ሰው ቢላ አለክ ጀነት ህንጻ ያለው ሰው ጀነት ቀስር ያለው ሰው ጀነት ያቺ ትልቅ ቦታ የተዘጋጀለት ሰው ምን አይነት ሰው ሊሆን ነው ጀነት ላይ ስንዝር ቦታ ያገኘ ሰው ያ ከሆነ إذن يعني አስብ ሸሂዶች ደረጃቸው ታጅ اسمه تاج الوقار لبسال الله سبحانه وتعالى دنيا لا يلل ነገር دنيا لا يلتاي ነገር والياقوت الواحده في هذه التاج خير من الدنيا وما عليها አንድ ሸሂድ في سبيل الله በአላህ መንገድ ላይ ሲታገል ወደ አኺራ የተሰዋ የሄደ ሰው የሚለብሰው ታጅ الوقار ከላይ የሚያደርገው ይሄ የንግስና መገለጫው ቆቡ ኮፍያው የሚለብሰው ላይ ያለው ያቁት ውድ የሆነው አልማዝ ማዕድን አንዱ አሉ ረሱል ሰለላሁ ዐለይሂ ወሰለም
ዱንያና በዱንያ ውስጥ ካሉት ነገሮች ሁሉ ትበልጣለች ነው ያሉት አሽረፈል ኸልቅ ለህ ሰለላሁ ዐለይሂ ወሰለም ያ ኢኽዋን ፈማ ባለኩም ቢደረጀቲ ደረጃውን ስናስብ እንዴት ሊሆን ይችላል ለዚህ ነበር ሰዓድ ኢብኑ ሙዓዝ ወደ አኺራ ተሻግሮ ባለበት ሰዓት ላይ ረሱል ለመንዲሉን سعاد في الجنة خير من الدنيا وما فيها سعاد بن معاذ جنة لا يلاون የሚጠርግበት መሐረብ ዱንያና በዱንያ ውስጥ ካሉት ነገሮች ሁሉ ይበልጣል ያሉት ረሱላህ ሰለላሁ ዐለይሂ ወሰለም ስለዚህ አንተ